የምትቀመጥ መስሎ ነበረ። ተኩሸበት እዛ ጫካ ተኝቶልሃል። አድርጌዋለሁ። አንተም ሆነ ልጃችሁ በእኔም ላይ ይሁን በቤተሰቦቼ ላይ ብትደርሱ እንደዚህኛው ነካ አድርጌ አልተዋችሁም። እጨርሳችኋለሁ። ተጠንቀቁ። ቆየቱት አባት ምን እያደረጉ ነው? እኔ እኮ ነኝ የተኮስኩበት። ለልጄ ስል ነው። ምንም ነገር ቢፈጠር እኔ እናንተ እዛ ጫካ ውስጥ እንደነበር ማንም ሰው እንዳይሰማ። ይኸውልዎት እኔ እኮ ላደረኩት ነገር ኃላፊነት መውሰድ እችላለሁ። ደግሞ ምንም አያመጣም። ከሞተም መታሰር ነው። ሌላ የሚመጣ ነገር የለውም። ማንም ሰው እንዳይሰማ፣ በተለይ ይሄ አርቲፊሻል ናት የምትሉት ልጅ እንዳይሰማ። ነገር ያበላሻል። ግን ደግሞ ባደረኩት ነገር እርስዎን ችግር ውስጥ መክተት አልነበረብኝም። ይሄ ትክክል አይደለም። ተው ተመስገን። የልጄንማ ተስፋ አታጨልም። ልጄ ምን ያህል አንተን እንደወደደች አልገባህም ማለት ነው። ቀና በላ ማተኝ ልጄ፣ አንተ ስመጣባት አራስ ነበር ነው የምትሆነው። ስለዚህ አንተን ካጣች ደግሞ ትጎዳብኛለች። እባክህ አንተም እኮ ባትመጣ ነው ያደረገው ነበር። በቃ አሁን ከዚህ ሰው እንዳያይ ሂድ። ወይ አብረን ሄድ። እንዴት አለ ፈርቶ ሸሸ ልታስብለኝ? ባይሆን ልጄን አደራ። ከዛ ጉያችሁ ስር ካለ አውሬ ልጄን ጠብቃት እባክህ። ይኸውልዎት ምንም ሀሳብ አይግባውት። ይሄ ምንም አያመጣም። ግን ደግሞ እዚህ እናንተ እንዳይጎዳችሁ ነው። ሰው የሚነግርህን ስማ። እኔም እኮ ሱሪን የታጠቁ ማን ናካ ሰማኛለህ? ለዛ ጅል ንገረው። ትሁት አንድ ነገር ብትሆን ሙሉ ከተማን ማነዳት። ምንድን ነው የምታወራው? ምንድን ነው? ምን እያደረክ ነው? እኔ ሰው እየጠበቅኩ ነው። እዚህ ተደበቀ። ማን ነው የምጠብቀው? አንድ ጓደኛ እዛ ቤት ነው የምትኖረው። ማናት አንተ ጓደኛ እዛ ቤት የምትኖር? ቲና ናት። ካገኘኋት ስለቆየው ነው እዚህ ቆሜ የምጠብቃት። በር እያየህ እዚህ ጋር ስቆም ሌላ ነገር መስሎኝ ነው። ግን ደግሞ ቲና እዚህ አትኖርም። ለምን አትደውላት? ስልኳ አልሰራ ስላለኝ ዝግ ነው። ቲና እንደዚህ ናት። ስልኳን መክፈት ስፈልግ ትከፍተዋለች፣ መዝጋት ስፈልግ ትዘጋው። ሰላም ውድ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ትሁት በመጨረሻ መሳሪያ በመታት አባይና ተመስገን እጅግ በጣም ደነገጡ። ትሁቴ እያሉ መጮህ ጀመሩ። ነገር ግን ይህንን የመታው ታገኝ መሆኑን ተመስገን ተጠረጠረ። የተረገመ እገለዋለሁ እንዲህ በደቨር ነው ትሁቴን የሚመተው ማለት እጅግ በጣም ስዝት ነበር። ነገር ግን ትሁቴን እንደዚህ ካደረገ እኔ እንግዲህ ተመስገን እንግዲህ ናቲ በተገኘን ተወኩስበት ትሁት ብሎ አዞት ነበር። ነገር ግን ካዘዘ በኋላ በል እንግዲህ ከተማ ስመጣ ደውልልኝ፣ አሁን ስራዬን ስለጨረስኩ ከዚህ መሄድ እችላለሁ ብሎ ለመሄድ ይወስናል። ነገር ግን ናቲ ምንም ነገር እንዳላደረገና ምንም እንዳልተፈጠረ ለማስመሰል ሲሞክር ነበር። ነገር ግን እኮ ያደረግኩ ነገር ጥሩ አይደለም እና እጅን እያወጣ ሁሉ ነገር እኔ ለጥላይ ለመሄድ ነው ስለው ነበር። እንግዲህ እኔ መጀመሪያ ሀሳብን ጠየቅ፣ ነገሩን ነገርኩ እንጂ ከኔ ጋር ምን ያገናኛል በማለት የመሆን ነገር ካደረገ በኋላ ይሄዳል። ትሁት ሞተች ብሎ ነበር እያሰበ፣ ነገር ግን ትሁት ታርፋለች ማለት ነው። እንዴት ነው አንዱ ነገር ካደረገ በኋላ የምትሻሸው ብሎ ይጠይቃል። እንግዲህ እንድረዳ የምትፈልግ ከሆነ ከተማናና የምትፈልገውን ነገር እረዳሃለሁ፣ ግን አሁን መሄድ አለብኝ፣ የምፈልገው ነገር ተሳካልኝ ሲል ጉዞውን ቀጠለ ማለት ነው። ነገር ግን ናቲም ይህን ነገር በማድረጉ ተመስገን እጅግ በጣም ተናዶ እገላለሁ፣ ይህን ያህል ትሁትን ለመግደል ካሰቡ አሁንም አንድ ነገር ከማድረግ ወደኋላ እንደማይሉ እርግጠኛ ነኝ። ስለዚህ አንድ ነገር ማድረግ አለብን ስል አባዬ ግን አይሆንም፣ ምንም ነገር አታደርገውም፣ ተመስገን እባክህን ልጄ ተረጋጋው፣ ስሜታ የሆነ መጥፎ ነገር እንድታረግ ነበር እነሱም ሲፈልጉ የነበረው ይሄንን ነው፣ ግን በጭራሽ በእነሱ መሸወድ የለብህም ስል ይነግረዋል። አዎ ቢሆንም ግን መሸወድ ባይኖርብኝም ግን ለዚህ ስራ እያንዳንዳቸው
አስከፍላለሁ ስል ናቲም ተመስገንም እጅግ በጣም ይበሳጫል። አባዬ ግን ቃል ግባልኝ ምንም ነገር እንደማታደርጉ ስለው እሺ አባዬ ቃል ይገባላል ብሎ ለአባዬ ቃል ይገባል ማለት ነው። ነገር ግን ተመስገን በጣም ተናዶና ትሁትን እንደዚህ ካደረጉ ነገ ምን ማድረግ እንደሚችሉ እናውቃለን አባዬ። ስለዚህ እባክህን ስል ተመስገንን ቃል ካስገባ በኋላ እዛ ሄዶ ንብረቱና የጋራ እቃውን ለመውሰድ ይወስናል ማለት ነው። ነገር ግን ቃል ግባልኝ ምንም ነገር እንዳታደርገው ብሎ ነበር አባዬም እሺ ብሎ ናቲም ለትሁት ስለማስፈልጋት ምንም ነገር አላደርግም ብሎ ቃል ይገባል። ቃል ገብቶ እንግዲህ እሱም እናም ነገር ግን የትሁት እህትና አባቷ ሲሰሙ በጣም ይደነግጣሉ። ይሄም ማይረባ እገለዋለሁ እንዴት ብደፍር ነው ልጄ ላይ የሚተኩሰው ሲል እጅግ በጣም ይበሳጭና ይናደዳል። ነገር ግን በጭራሽ አሁንም አባቴ ከአንተ ውጭ እኮ ማንም የለኝም። ስለዚህ አንተን አንድ ነገር እያደረጉብኛል። ትሁት ብዙ ሰው አላት፣ ግን እኔ ማንም የለብኝም፣ ማንም የለኝም እንድትል አልፈልግም። ልጄ መጥቶማ ዝም ብዬ ቆሜላው አገለዋለሁ ሄተን ከሲስ እያለ እጅግ በጣም ተበሳጭቶ ነበር። እና አባቴ እባክህ ምንም ነገር አታርግ፣ ትሁት ብዙ ሰው አላት፣ እኔ ግን ከአንተ ውጪ ማንም የለኝም፣ እንደዚህ እንድታረግ አልፈቅድልህም ስል ይለምነዋል። ይህም ማይረባ እገልሃለሁ ስለ እሱም ሽጉጡን ይዞ ወደ ተራራ ወጥቶ እሱ ፍለጋ ቀጠለ። እናም እገለዋለሁ እያለ እጅግ በጣም እየዛተ ነበር። እናም ነገር ግን ትሁት ምንም ነገር እንዳያደርጉ ብትነግረውም አይ ይህማ በቀላሉ ዝም የሚል አይደለም አባዬ እባክህ ተረዳኝ፣ ምንም ነገር እንደማላረግ ቃል እገባላለሁ ብሎ ተመስገን ቃል ገብቶ ጉዞውን ይቀጥላል። ነገር ግን ተመስገን ምንም ነገር እንደማታረገው ቃል ገብታለኛል አይደለም ስለ አባዬ? አዎ ቃል ገብቼ እልሃለሁ ምንም ነገር አላደርግም አባዬ ብሎ ይነግረዋል። እናም ልጄ እባክህን አንተን ለማሳሳትና አንተ እንድትበሳጭ ለማድረግ ብዙ ነገር አድርጋለሁ። ስለዚህ አንተ በጭራሽ እነሱን መስማት የለብህም ስል ይነግረዋል። እሱም እሺ አታስበው በማለት በነገሩ ይስማማል ማለት ነው። ቢሆንም ግን አሁንም አንድ ነገር ማድረግ እንደሚፈልግ ነበር። እናም እንደ አጋጣሚ ትሁት አባት ተገኘን አገኘው። እንዴት ብደፍር ነው ልጄን የመታ? እንዴት ብደፍር ነው ልጄን ጫፉን የነካ? በማለት እጅግ በጣም እየዛተበትና እየተናደደ ነበር። አይ የትሁት አባት እባክህ አንተ እንደምታስብ አይደለም፣ የማይረባ ናቲ ነው እንደዚህ እንዲያረግ የገፋፋኝ፣ ይቅር በለኝ በማለት ደጋግሞ ይቅርታ እየጠየቀ ነበር። አንተ ነው ደፍረ ልጄን የምትመታው? ምን አባክ ነው ልጄን የመታት? በማለት እጅግ እየተናደደና እየተበሳጨበት ነበር። እንዴት ብደፍር ነው ልጄን የመታት? በማለት እጅግ በጣም ሲናደድበት ነበር። አዎ ናቲ ነው እንደዚህ እንዲያረግ የገፋፋኝ፣ ድጋሚ አይለመደብኝም፣ እባክህ ይቅር በለኝ በማለት ደጋግሞ ይቅርታ ጠየቀ። ነገር ግን ይቅር አይደለም ታሳፍራለህ፣ እንዴት ብደፍር ነው በማለት እጅግ ሲጮህና ሲበሳጭ ነበር። ቢሆንም ግን ይቅርታ ደጋግሞ ቢለምንም እሺ በማለት ይቅርታ ባያደርግለትም ግን ልጄን ደፍራታል፣ ልጄን ነክታታል፣ እንዴት ብደፍር ነው በማለት እጅግ በጣም እየጮኸና እየተበሳጨ ነበር። እናም እባክህ አጥፍቻለሁ ይቅር በለኝ በማለት ደጋግሞ ይቅርታ ይጠይቃል። ግን እንዴት ብደፍር ነው ልጄ እንደዚያ የምታደርገው ብሎ እሱም ተመስገንም ሽጉጥ አነጣጥሮ እንግዲህ የትሁት አባት ሳይተኩስ ተመስገን ሽጉጡን ተኮሰው ማለት ነው በመጨረሻ። እናም ተኩሶ ልክ ሲመታው መሬት ላይ ተዘረጋ። እናም ትሁት አባት ደነገጠ። እኔ ነኝ የተኮስኩበት ጋሼ በማለት ይናገራል። አይ መተኮስ አልነበረብህም እንዴት ተኮስብሃለህ ብሎ ሲጮህበት ምን ማድረግ ነበረብኝ? እናም አንተ ምንም አላየህ ምንም አልሰማም፣ እኔ ነኝ የተኮስኩበት እንጂ አንተ አይደለም፣ አንተ እዚህ ጫካ ውስጥ በጭራሽ አልነበርክም በማለት እንዲክድ ያደርገዋል። አይ በጭራሽ አንተን ችግር ውስጥ ልከት አይደለም ብሎም ለጥገኝ አባት ጋር ደውሎ ልጄን እንድትሞት ልጄ ተኩሶብኛል፣ እናም እኔም አልገደልኩም እንጂ አቁስየዋለሁ እና ጥየዋለሁ እዛ ብሎ ነገረው። በዛ የተነሳ እጅግ በጣም ይበሳጭና ይናደዳል። እንዴት እንግዲህ አባዬ ምንም ቢሆን እኮ ኃላፊነቱን እኔ ወስዳለሁ፣ ምንም ቢሆን ኃላፊነቱን ብወስድ እንኳን መታሰር ብቻ ነው፣ ሌላ ምንም ነገር የለም እኮ ለምን ኃላፊነትን ወሰድክ በማለት ይጮህበታል። የተረገመ ሰበብ ሊሆንብን ነው እንጂ ምንም እያለ ሲበሳጭ ነበር። ቢሆንም አንተ እዚህ ጫካ አብረን አልነበርንም፣ አላየኸኝም፣ ስለዚህ አሁንም ቶሎ ብለህ ከዚህ ጥፋ ብሎ ይነግረዋል። እሱም እሺ በማለት ከዚህ ለመጥፋት
ይወስናል። እናም አሁን የምልህን ነገር ብቻ አድርጎ በፍጥነት ከዚህ አካባቢ እንድትሰወርና እንድትሄድ አድርገዋለሁ እና ለአጋጣሚ ጓዙና ሻንጣን ይዞ ተመስገን መሄዱ ይቀጥላል። ትሁትን ወደ ከተማ ለመዝለቅ ወይም ደግሞ ለመሄድ ይወስናል ማለት ነው። እንግዲህ በመጨረሻ ላይ እኔ ማንም የለኝም አባቴ ብቻ ነው። አባቴ አንድ ነገር ከሆነ እኔ እንደው ተናለሁ። ይኸውልሽ በጭራሽ አታስቢኝ፣ ሁሌም ከጎንሽ ነኝ። ምንም ነገር አይፈጠርም። የሆነ ነገር ከተፈጠረ እንኳን ቶሎ አሳውቂኝ፣ ምንም ነገር አትፍሪ በማለት ይነግራታል። እሷም እሺ በማለት በነገሩ ትስማማለች። በመጨረሻ እንግዲህ አንድ ላይ ሆኖ ጉዟቸውን ይቀጥላሉ። እናም አባቴ እኔ እኮ ማንም የለኝም ከአንተ ውጭ ትሁት ብዙ ሰው አላት፣ አንድ ነገር ብትሆንብኝ እያለች በጣም እያለቀሰች እንባዋን እየረጨች ነበር። የኔ ልጅ በጭራሽ ማሰብ የለብሽም። ይሄ ከንቱ ደግሞ እኔ ምን ያደርገኛል ብለሽ ነው ስለምታስቢልኝ ስለምታጨነቂ አውቃለሁ፣ ግን ይህን አላትጨነቂም። እኔ እኮ ምንም ነገር አልሆንም እያላት ነበር። ቢሆንም አባቴ አንተ አንድ ነገር ከሆንክ ከኔ መኖር አልችልም እያለች ማልቀስ ጀመረች። እንግዲህ የናቲ ወይ የቲና ዋድ ፍለጋ ህይወትን ወደ ሐኪም ቤት ወደ ቤት ይዟት እየመጡ እያለ አንተ ልጅ ማን ነው? እኛ ከገጠር እየመጣን ነው እንዴ? ቲና ምን የሆነችው ነገር አለ ብላ ጠየቀች። አይ ቲና ጠፍታብኝ ነው እና ከእናንተ ጋር እንደምትኖር አውቃለሁ እና ድምጿ ስለጠፋብኝ ካገኘቻችሁ በዚህ ስልክ እንድትደውሉልኝ አድርጉልኝ በማለት ይነግራታል። እሷም እሺ ብሎ ቁጥሯን ይቀበልና ትሁት ተመስገን አንድ ነገር ያደርጋል ብላ ፈርታ ነበር። አትፈሪ፣ አሁን ሁሉ ነገር ሰላም ይሆናል ትሁት፣ አትጨነቂ፣ ደህና ትሆኛለች ስትል ትነግራታለች። እሷም እሺ በማለት በነገሩ ትስማማና ነገር ግን ተመስገን ስልክ አያነሳም ብሎ አባዬ እጅግ በጣም ሳስብና ስጨነቅ ነበር። አታስብ፣ ስልኩ ይነሳል፣ ምንም ነገር አይፈጠርም የኔ ጌታ እያለችው ነበር። ነገር ግን አባዬ ተመስገን እዛ ከሄደ ሀገሩን ሁሉ ይበጠብጣል። እያወቅኩ አባዬ የእሱን ጸባይ፣ የኔ ልጅ ምንም አታስቢ፣ ምንም ነገር አይፈጠርም፣ ምንም ነገር ሊያደርግም አይችልም። ስለዚህ ምንም ነገር አትጨነቂ እያለችው ነበር። እሱም እሺ በማለት በነገሩ ይስማማል። ነገር ግን ምንም እንደማይፈጠርና አትጨነቂ እያለችው ነበር እና አባዬ ቃል ገብቶልኛል ምንም ነገር እንደማያደርግ እርግጠኛ ነኝ፣ ምንም ነገር አታስቢ ልጄ በማለት ይስማማል። ቢሆንም ግን ትሁት በጣም ፈርታ ተጨንቃ ነበር። ተመስገን ወደ ቤት መመለስ እየሄደ እያለ የቲና ፍቅረኛ ወይም ደግሞ ባላ ተብዬው እንግዲህ እየተከታተላት እሷን ለማግኘት ነበር። ነገር ግን ተመስገን ሳየው እጅግ በጣም ተናደደና ተበሳጨ። እዚህ አካባቢ ምን ትሰራለህ? ጥፋ ከዚህ በማለት ስጨውበት አይ አንተ እንደምታስብ አይደለም፣ እኔ ቲናን እየፈለግኩ ነው፣ እባክህ ልቀቀኝ ብሎ ይጨዋል። እና ቲና ስልክ አትደውልለትም። ታዲያ ቲና እዚህ አትኖርም፣ ስልክ አትደውልም፣ ስልክ ስደውል ስልክ አታነሳም፣ ለዛ ነው ሲል ይነግራታል። አይ ቲና እዚህ ኖራ አታውቅም፣ እናም እዚህም አትኖርም፣ ስለዚህ እዚህ አካባቢ ድጋሚ እንዳላይ አሁን ጥፋ ከዚህ ብለዋል። እሱም እሺ ብሎ ጉዞውን ይቀጥላል። ነገር ግን ታሙ ምንም ነገር አላደረግም፣ ምንም ነገር አልተፈጠረም ብላ ስጠይቀው ትሁት አታስቢ፣ እኔ ላንቺ ብዬ ቶሎ ተመልሻለሁ፣ ምንም የተፈጠረ ነገር የለም፣ ስለዚህ ምንም አትጨነቂ እያላት ነበር። እሷም እሺ በማለት በነገሩ ትስማማለች። ስለዚህ ምንም ማሰብና መጨነቅ እንደሌለባትም እየነገራት ነበር። እናም ምንም ነገር አላደረግኩም ስትል ምንም ነገር አላረግኩትም ትሁቴ፣ ምንም የሚያሳስበሽ የሚያስጨንቅሽ ነገር የለም፣ ምንም የተፈጠረ ነገር የለም፣ ምንም አላደረግኩም ብሎ ስነግራት እሷም በነገሩም እሺ ትልና ትስማማለች። ነገር ግን የሆነ ነገር እንዳደረገ እርግጠኛ ነበረች። ታሞ እርግጠኛ ምንም ነገር አላደረግኩም ስትል ምንም ነገር አላደረግኩም፣ ምንም ሀሳብ አይግባ እያለችው ነበር። እሱም እሺ በማለት በነገሩ ይስማማና ጉዟቸውን ይቀጥላሉ። እንግዲህ ተመስገን ምንም ነገር አባዬ እውነቱን እንድትነግረኝ እፈልጋለሁ፣ ምንም አላደረግኩም ወይ ስል አዎ ምንም አላደረግኩም በማለትም ይነግራታል። እሷም እሺ በማለት እንግዲህ ለአባዬ ግን እውነቱን ይነግረዋል። እና ምን ላግዝ እሺ ያኔም በቤት እያለ አይ ምንም ነገር የለም ሁሉ ነገር ሰላም ነው ስላትም እሷም እሺ በማለት ተስማማለች። ነገር ግን አሁን ላይ ዳግሞ ስልክ እየደወለ ነበር አባዬ እና ስልኩም አላነሳም ስትል ምንም ነገር አይፈጠርም፣ አይ ተመስገን ምንም ነገር አይሆንም አታስበው እያለች ቲና እንደ አጋጣሚ ትሁት ተኝታ ነበር እና ትሁትን እያነቃት ሰው ማን ነው? ናቲ ነው ወይስ ተገኘ ነው? ምክንያቱም ትሁት ራሷን የተኛችበት ስታነቅ በህልሟ ነው ወይንስ በእውኑ ሁኔታ ታስባላችሁ? እኔ ግን ትሁት በህልም መሰለኝ እየታነቀች ያለ እንጂ በእውኑ አይመስለኝም። ምክንያቱም
ተመስገን እዛ ነበረ። ናቲ እንዴት ገባ ቤት ውስጥ የሚለው ጥያቄ ይፈጥራል። ዘሎ ገባ ወይስ እነሱ ሳይመጡ ገብቶ ጠበቃቸው? ብዙ ነገር አለ እና እሷን ለመግደል የሚያዳርስ ነገር ወይም ደግሞ እያነቃት ነው። ግን ማን ነው? ፊቱ እንግዲህ አልታየንም። ናቲ ወይም ደግሞ ተገኘ ነው ማለት እንግዲህ። ወደ ተመልካቾች የዛሬ ቪዲዮ ነበር። በቀጥታ እስክንገናኝ ድረስ ሰላማችሁ ይብዛልኝ።